ያለን ሰው መቼም ማን ይሄ ሰው ሳትል አትቀርምና የጥርጣሬ ስም ካለ ወይ ትክክለኛ ስሙ ካለ እሱንም ከስልኩ ጋር ቢካዝ ጌትነት በነገረህ በሶስተኛው ቀን ደውሎ ነው ይሄ ልጅ አለች ሞተች ያለው ሰው ማን ነው ያለው እሱ ነው። እንደውም ማንም ሰው ሳይሰማ የተከራከረው ይሄ ልጅ አሁን ስሙ የማይታወቀው ስልኩም የሌለው ሰው ነው መኖሯን የተናገረው። ስለዚህ ይህ ሰው እንዲገኝ ያየበትን ሁኔታ የተናገረበትን ሁኔታ እንዲናቅ ስሙንና ስልኩን እንፈልገዋለን። በቀኑ ታገኘዋለን። አምሳሌ ጥር 10 ከሆነ በጥር 13 ተደውሎልህ ከሆነ እስከ ጥር 13 የተደወለበትን ኮሊንግ ስቲ ወደ ተረጋግተህ ስትወጣም ቢሆን ተረጋግተህ ስልኩን ፈልገህ ታደርሰናለህ። እሱ ነው የሚሆነው። ሌላ ምንድን ነው ይችላል። የመጨረሻ ጥያቄ ብጠይቅህ ሞተች ሲሉ ሀዘን ተቀምጠህ ነበረ ከሆነ ሰው ቤት ወይስ እዛው ባለበት ሆነ ነው የሰማከው? እኔ ባለሁበት ሰማሁ። እንደገና እዛ ጌታሁን ጋር ሄጄ አንድ 10 ቀን ከርሜ ነው የመጣሁት። እዚህ ያው ስራ መስራት አልቻልኩም ነበር። ኦኬ፣ ጌታሁን ጋር ሄድከው? ደላላው ጋር ማለት ነው ጌታሁን። ኦኬ 10 ቀን በዛ ውስጥ ምን አለ ጌታሁን? ምን አወራህ በ10 ቀን ውስጥ እሱ ጋር ስትቀመጥ? እዛ ምንም ያወራኝ ነገር የለም። ያው ስለሚቀረጸው ነገር እሱ ላይ እያገናኘ ቅረጹልኝ እባካችሁ እያለ ሁላ እሱ እየለመነ ሰምቼዋለሁ። ምን አሉት? ሰው ላኩ። ሰው ከኢትዮጵያ የሚሆን ተጅዳ በራሳችን ወጪ እናመጣለን። እዚያ ያሉትን ሲነጋገሩ እዚያ ያሉት ሲሸሹ የራሳችሁን ሰው አንጡ ነው የሚሉት እነዛ። የቀረጻ መጠየቅ የጀመራችሁት ጥር 13 ልክ ይሄኛው ልጅ አፈላልጎ ቁጥርክን መጥቶ እንዳልሞተች ሲነግርህ ነው ቪዲዮ የጠየቅከው እንጂ ጥር 10 መሞቷን የተነገረህ ጊዜ ምንም አይነት ያው አይተዋታል ብዬ ስላመንኩኝ ምንም አይነት ቪዲዮ ማስረጃ አልጠየቅኩም ነው አይደል? መጀመሪያ ቤትም ጠይቋል፣ ተጠራጥረዋል ማለት ነው። ማን የጠይቀው ቪዲዮ? መጀመሪያ ቤተሰብ ነው ጠይቀው። እኔ ደግሞ ሌሊት ነው አየኋት ያለኝ እንደ ዛሬ ቀን እንትን ብለው አዳር ላይ ተደወለልኝ ስልኩ። ከዛ ልጅቷ አለች እኮ ምናምን ያያት ልጅ አለ ብሎ ሆነ ሪከርድ ሲያደርግልኝ ዞሮ በውስጥ እነግርሻለሁ ያደረገልኝንም ልጅ ማለት ነው። እዚሁ ላይ የምጠይቅ ነገር አለ። ምሳሌ የምትኖርበትን ሀገር ያው ታውቀዋለህ። ሰዎች ሲሄዱ ሲመጡ ይጠፋሉ እና ለቤተሰብ ለወዳጅ ለወገን ዘመድ የሚሰጠው የቪዲዮ ማስረጃ ነው። እንኳን ሀናን ያህል ሲያዩት ገና በርቀት የምታበራ ሰው ወደቀች ሲባል እንደ ባለቤት እንደ ባል በጊዜው ምን ሆነች ብለህ ደጋግመህ ትጠይቃለህ። ሞታለች ካሉ ኦኬ፣ ከመቅበራችሁ በፊት ቪዲዮ፣ ፎቶ ቦታው ላይ ሆናችሁ እንድታሳዩ እንፈልጋለሁ። ይሄ ነገር በቀላል የሚቀር ነገር ስላልሆነ ምን ማለት ነው? ትናንት አውርታኝ ነበር፣ አልታመመችም፣ አልደከመችም። አሁን ይህን እንድትልትነግሩ ትችላላችሁ። ማን ነው የሚያምናችሁ? አብረው የነበሩት ሰዎች እነማን ናቸው? ልጅቱ ከዛ እንደዚህ ስትሆን ብለህ ጠይቃቸዋል? ተመጠየቅም እኮ እኔ ራሱን ልሂድ ብዬ ነበር። ይሄ ደግሞ ቤተሰብ መመስከር ይችላል። ወንድሟም ሄጄ ያለህን ሰው ነው መሄዱ ሌላ ጉዳይ ነው። ሞተች የተባለ ጊዜ ማለት ነው ያዩት መሰለኝ። ያው ነግሬያታለሁ ለሀቢባም፣ እርግጠኛ በአይናቸው ያዩት መስለው ነበር። እንደገና ይሄ ነገር ስለ ቪዲዮ ሲነሳ ምልክት አለ የተባለው ደግሞ የሆነ መስቀሏ ክብ ናት። እነሱ በባለፈው ምልክት ተቀብሮ ምናምን የሚለው ነገር ማለት ነው። የሌላ አስረው እንዳያነሱ ተብሎ ምልክት የተባሉት ያንን ነበር። ኦኬ፣ ግን አንተ አልጠየካቸውም? አሁን የጠየኩህን ነገር ጠይቀናል። እንዳላዩት ትናቅ እኮ ጠየቅን እኮ እኛ ብቻ አይደለን የሚያክስቷ ቤተሰቡ ዝርያው ጠይቋል እኮ። የሚቀርጥ ሰው ሁላ እኮ ቦታ አሳዩ ሰው ብሎ እናሳያለን ብለው ብዙ ሰው ነው እኮ፣ እኛ ብቻ አይደለንም ስለ ቪዲዮ የጠየቅነው። ኦኬ፣ ምን መለሱልህ? እነሱ ግማሹ ያፈገፍጋል ዝም ብሎ ማለት ነው። ደግሞ ሌሎቹም መኖር እንፈልጋለን አሉን። እነዚህ ሰዎች ደውሎ የነገረህን ሰው ነው እንጂ ግማሾቹ ምናምን ያልደወሉ ሰዎች ናቸው፣ ከጀርባ ያሉ ናቸው። ግን የደውሎ የነገረህ ሰው ቪዲዮ ቅረጽልኝ ብሎ እኔማ ብዬው ነበረ በራሴ ያልይቱ ማለት ነው። እሺ፣ ያህኒ ደላላ ማን ነው? ጌታሁን ላይ የምትሰጣት ይመች ደግሞ ላካት። ጌታሁን ደላላ ነው። አንዳንድ ሰው ያመጣል፣ እየለጠፈ ያመጣል። ግን ጠሪቁ በይመች ነው። እሱ አሁን ቢደውል
የጌታውን ተብሎ ራሱ እዛ ቢነገሩ አይጭኑትለትም። ስለዚህ ጌታውን የሚሰራው ለይመች ነው። ራሳቸው አሉ ለጠፍ እያደረገ ያመጣ ማለት ነው። ገባኝ። እሱ በይመች ነው የሚሰራው ብለህና፣ ስለዚህ ጌታውን የሚሰራው ለይመች ነው። ቴንክ ዩ። እሱ በይመች ነው፣ ለራሱ ይመች ማለት እነሱ ያው ተነጋግረው በሱ ስም ይመጣለታል። ለዛ ነው እሷ ሀኒ በዛ ነው ጌታውን ይዞ ሄዶ ለይመች የሰጠው እያልክ ነው። ቢከዝ እሱ ለሱ ስለሚሰራ። አይዋ ቴንክ ዩ። ሌላ ጥያቄ ካላችሁ ጠይቁን። ይጨርሻል። እኔ ልጠይቅ፣ ይቅርታ ግን ሌላ ከኔ በፊት ካለ አስቀድማለሁ። ቀልቦች ጨረስክ? ጠይቀህ ጌታውን ማን ነበር የሚባለው እያልኩት ነበረ። ሰማኝ። ጌታውን ሳውዲ አረቢያ የገጠር ልጅ ያጎት ልጅ። አይዋ ጌታውን ግሩም ነው የሚባለው። አይዋ እሱ ነበረ ከዛኛው አይቻታለሁ ካለው ሰውዬ ጋር ያገናኘ እሱ አይደለም። እሱ እኔ ነኝ ያገናኙ። እዛ ድንበር ነው ያለው። እዚህ ያሉት አይደሉም ያገናኛቸው። ጨርሻለሁ። ቴንክ ዩ። ሚኪም ጨርሷል። ስለዚህ መንገድ ጋ ግን መያዝ ያለብህ ነገር ምንድን ነው? ጌታውን የሚባለው ልጅ የገጠር ልጅ አጎት ልጅ ነው። ሁለተኛ እሱ ፍቃድ የለውም። በይመች ስም ነው የሚሰራው ለይመች ነው። ሀኒን ያገናኛት የወሰደው ጌታሁን ነው። የተቀበለው ይመች ነው። ቼይኑን በደንብ ክሊር ሆኖ እንዲገባ ብዬ ነው። ቴንክ ዩ። የሰንሰለቱ ጫፍ የሚጀምረው ጌትነት ጋር ነው። ጌታሁን ጋር መጀመሪያው ያለው እሱ ጋር ነው። የሚያልቀው ደግሞ ያው መጨረሻ ላይ ጋር እዚህ ጋር ጌትነት ነው። ጌታሁን ነው። ጌታሁን ጌትነት ያልኩት በስህተት ጌታሁን ነው። ጌታሁን ነው። ሙሉ ስሙ ጻፍ። ጌታሁን ግሩም። እሺ መንገደኛው ቀጥል፣ ጠይቅ። እሺ አመሰግናለሁ። አበብ ነው አይደል ስምህ? እንዴት ነህ ወንድም አለም? ጠንከር በል በርታ በልን። የምጠይቅን ጥያቄዎች ከሀና ጋር አብራችሁ ረዥም ጊዜ ስትቆዩ ከዛ በፊት የምታይባት ያማት ነበር ወይ? እንደዚህ የሚጥል በሽታ የሚያጎራ ምናምን ያሉት ነገር አንተ ጋር እያለች እንደዚህ አይነት ነገር ተከስቶ ያውቃል? እንደዚህ አይነት ነገር በጣም ትናደድ ለውም ብዙም አይደለም። የታሰረ ነው በጸበል ምናምን ሄዳ የተወሰነ እንትን ነው እንጂ ያን ያህል እንደዚህ የሚጥል ነገር ሰው እንደሱ እንደሚያወሩት አይደለም። በጣም ስትናደድ። አይዋ እሺ። እና ይጥላት ነበር በጣም ስትጨነቅ ወይም እንደዚህ ይጥላት ነበር? ይጥላታል? መጣል አይደለም እዛው ባለችበት ማለት ነው። ዝም ብላ ነው እንደዚህ እንትን የምትለው እንጂ እንደዚህ ችብችብ ጣል ላይ ያረጋት ያስጮሃታል። ምንድን ነው የሚያረጋት? ተቃጠልኩ ወይኔ ተቃጠልኩ ነው የሚለው። ስለታሰረ ማለት ታስሬ ያለሁ ነው የሚለው። ምንም ማንቀሳቀስ አይችልም። ከዛ በኋላ ከስንት ደቂቃ ወይ ከስንት ሰዓት በኋላ ይሻል? የረሱ ምንም ወዲያው ነው ሲጀመር 2 ደቂቃም 3 ደቂቃም ወዲያው ነው የሚሻላት። ይለቃል። እምነት ምናምን ማታ አለ ሲጀመር ስሙን ሲጠራ ሁላ ነው ዝም ብሎ የሚሄደው። ይለቃታል። በሆነ ነገር ሌላኛው ቮይስ ያደረገልህ አይ 2 ደቂቃ አለ። ከ2 ደቂቃ ከሆነ ያኔ የሚዳርግ አይደለም። ያኔ ያህል ለሞት የሚዳርግ አይደለም። 2 ደቂቃ ብቻ ነው። ለሞት የሚዳርግም አይደለም። በዛ አካባቢ ስለነበርኩ አውቀዋለሁ። ሌላው ሪከርድ ያደረገልህ ልጅ ሪከርዱን አሁን ለሀቡ ላክላት። ምናልባት ገብተው ሊያጠፋው ስለሚችል ሳያጠፋው ለሀቡ ላክላት። ችግሩ ደግሞ ጀጓል ያን